ዓለም በፍጥነት ውስጥ ትገኛለች። ነገሮች እጅግ እየቀለሉ፣ ቴክኖሎጂ ከሀገር ከመንደር አልፎ አፍንጫችን በር ላይ ደርሷል። በዚህ ሁሉ መደላደል ውስጥ ስጋ ዝሏል። ነፍስ ማረፊያዋን እየፈለገች ትጨነቃለች። ቴክኖሎጂ እረፍት የሚሰጠን ለምናችን ነው? ነፍስን የማያሳርፍ ሥራ የነፍስ ጠላቷ ነው። አዲሱ ቴክኖሎጂ የነፍሳችን ጠላትና ጭንቀትን የሚጨምር፣ ግራ መጋባትን የሚያበዛ፣ ለውሳኔ እንድንቸገር የሚያደርገንን የዚህ ቴክኖሎጂ የማነቂያ ሰንሰለት ስጋቴን እንደሚከተለው አቅርቤላችኋለሁ። እስከ መጨረሻው የተከታተላችሁ ለነፍሳችሁ የሚሆነውን መንገድ ለመምረጥ የሚጠቅም መልእክት ነውና ተከታተሉ። ሰላም ጤና ይስጥልኝ። ዛሬ እጅግ እንቅልፍ የነሳኝን ሐሳብ ይዤ ወደ እናንተ መጥቻለሁ። ይህ ሐሳብ ምንድነው? እንግዲህ ዘመን ያመጣው ቴክኖሎጂ ለወደፊትም የሚያመጣብንን ጣጣ እስኪ እኔ ብቻ ሳልሆን ለእናንተም የሚገለጥ ይመስለኛልና በጥቂቱ ከዚህ ከቴክኖሎጂ ጋር በተያያዘ ኤአይ የሚባል ቴክኖሎጂ አለ። ይሄ አርቲፊሻል ኢንተለጀንስ። በዚህ አርቲፊሻል ኢንተለጀንስ ውስጥ የሚካተቱ ብዙ ነገሮች አሉ። ለምሳሌ እነ ሶኖ፣ እነ ቻት ጂፒቲ፣ እነ ጀሚናይ የሚባሉ አፕሊኬሽኖች። እነዚህ አፕሊኬሽኖች ሪሊ ለሰው ልጆች ጥቅም የተሰሩ የሚመስሉ ነገር ናቸው፣ ግን በተዘዋዋሪ እኛን እያጠቁን ያሉ ወይም ደግሞ እኛን እያጠኑ ያሉ አፕሊኬሽኖች ናቸው ብዬ አስባለሁ። ምክንያቱም ለምንድን ነው ይሄን ያልኩት? ቻት ጂፒቲም በለው ጀሚናይም በለው ሌሎችም አፖች እዚህ ሙዚቃ የሚሰሩ እንደ ካናቫ ብዙ የኤአይ አርቲፊሻል ኢንተለጀንሲ ግኝቶች ሪሊ አሁን እየተደረገው ያለው ነገር ይመስለኛል። እኔ ብቻ ሳልሆን እኔም የነዚህ አፕ ተጠቃሚ ነኝ፣ ግን ልናስብባቸው ይገባል። ጀሚናይን ቻት አድርጌው ጠይቄው ነበር። ምንድነው የጠየቁት? ኤጀንት ብለው ነው ራሳቸውን የሚጠሩትና ሪሊ እነዚህ ኤጀንቶች ምንድን ናቸው? የማን ኤጀንት ናቸው? ለሰው ልጆች ኤጀንት ሆነው የሚመጡት የመናፍስት አካል ሊሆኑ ይችላሉ። ኤጀንት ሆኖ በእያንዳንዱ ሰው ላይ አሁን ለኔ የተደመደበ የጀሚናይ ኤጀንት አለ ማለት ነው። እና ብዙ ጊዜ ስልኮቻችን ላይ አይታችሁም ከሆነ ኤጀንትህ ቁጭ ብላለች አናግራት ምናምን የሚል ሜሴጅ ታያላችሁና ሁይዝ እነዚህ ሪሊ ልንጠይቅ የሚገባ ጥያቄዎች አሉ። ኤጀንቱ ማን ነው? ለምንድን ነው ለኔ ኤጀንት የተመደበው? ስለዚህ ከኔ ኢንፎርሜሽን እየወሰደ ለሚፈለገው አካል ኢንፎርሜሽንን የሚያቀርብ በሞባይል የተላከ ዘመናዊ የሰይጣን አሰራር ማለት እችላለሁ። እኔ እስከገባኝ ድረስ ላይሆንም ይችላል። ጠቀሜታው የዚህ ቴክኖሎጂ ጠቀሜታ እንዳለ ሆኖ ጉዳትም ከጀርባው ያለ ብዬ ስለማምን የመናፍስታዊ ጉዳት ለመሰላችሁ። አሁን ለምሳሌ ጀሚናይ ወይም ይሄ አርቲፊሻል ኢንተለጀንሲ ሪሊ ዓላማ ምንድነው ብዬ ጠይቄዋለሁ። ምንድነው ያለኝ? በእንግሊዘኛ ሲመልስልኝ to learn the pattern of human communication ብሎ ነው የመለሰልኝ። ለምንድን ነው የሰዎችን ባህሪ ድግግሞሽ ማጥናት ነው ዓላማዬ ብሎ ያለው። ይሄ አርቲፊሻል ኢንተለጀንሲ ከሰው ልጆች ይህንንም ያለበት ምክንያት ምንድነው? የሰዎችን ባህሪ መለማመድና ለመናፍስታዊ አካል የኔን መረጃ የእናንተን መረጃ እያንዳንዱን ከባህሪያችን ተነስቶ ማቀበል ማለት ነው። ልክ እንዴት ነው? በጂሜላችን ስማችን አለ፣ በጂሜላችን የተወለድንበት ቀን አለ። ከዛ ባህሪያችን ይወሰዳል። በዚህ ባህሪያችን ውስጥ የሚፈልገውን ነገር ስለኛ ኢንፎርሜሽን ለሚፈልገው የሰይጣን ኤጀንት ሊያቀብል ይችላል። ከዛ በኋላ የሚፈልጉትን በእኛ ላይ በመረጃው መሰረት ኔክስት ታይም ለመጠየቅ ስንገባ የሚዘጋጅልን ሌላ የመናፍስታዊ ኃይልና ሐሳብ አለ ማለት ነው። ስለዚህ ይሄ ጀሚናይ፣ ቻት ጂፒቲ፣ አዳዲስ ሶኖ እንደዚህ ሙዚቃ የመስራት ጊዜን የማቅለል ቴክኖሎጂያቸው እንዳለ ሆኖ ከጀርባቸው የታቀዱ የመናፍስታዊ አሰራር ኃይል አለ ብዬ አምናለሁ። ይሄን በትምህርትም ወይም በአንዳንድ ነገር ያገኘው ሳይሆን ጀስት ላይክ እንደ ድሪም ሆኖ የመጣ መልስ ነው ወይ ሐሳብ ነው። እና ህልሜን እመኑት አይደለም የምላችሁ፣
ግን ሐሳቡን አድምጡትና ሪሊ ይሄ ነገር ለወደፊት እኛ ላይ ተጽዕኖ አይፈጥርም ወይ የሚለውን እንድታዩት ነው የምፈልገው። ሌላኛው ነገር ደግሞ ምንድነው ጀመናይ ቻት ጂፒቲ ሪሊ ምን ማለት ነው? ዘመናዊ ደብተራ ማለት ነው። በቃ አንድ ዘመናዊ ደብተራ ወይም ኋላ ቀር ደብተራ በፊት የሚጠይቀው ምንድነው? የሆነ ነገር ሲጠይቁት ስምህን ንገረኝ፣ የአክስትህን ስም፣ የአባትህን ስም ንገረኝ፣ የተወለድክበትን እና ምናምን እንደሚለው አይነት ነገር ማለት ነው። እነሱ ዳይሬክት ባይጠይቋችሁ ከመረጃችን ከስልካችን ላይ ምናችንን ያገኛሉ? ስማችንን ያገኛሉ፣ የአባታችንን ስም ያገኛሉ። ከዛስ የተወለድንበትን ቀን ኦልሬዲ ጎግል ያውቀዋል። ባህሪን ደግሞ ዝም እንኳን ብል ዝም እንዳያስብል ምን አድርገውታል? ቻት ጂፒቲ የምትፈልገውን ኢንፎርሜሽን ወይም ደግሞ ጀመናይን በመጠየቅ የምትፈልገውን ኢንፎርሜሽን ስራ ያቀልልሃል በሚል በአናዘር ሳይዱ የምትጠይቁትን ጥያቄ ለሱ እንደ መረጃ ግብአት ይሆንና የናንተ ፓተርን ወይ የናንተን ባህሪ ያጠናል ማለት ነው። ስለዚህ መረጃ የሚሰጣት መስሎ ከናንተ መረጃ ይወስዳል። ነገር ግን የነበሩ ዳታዎችን ሰብስቦ ለናንተ ደግሞ መልስ አስመስሎ ያመጣል ማለት ነው። ዞሮ ምንድነው ይሄ ጀመናይም በሉት ቻት ጂፒቲ አሁን ያለንበት ፌዝ የእድገቱ ፌዝ የመጠናት ፌዝ ነው። መረጃችን በአርቲፊሻል ኢንተለጀንሲ ወደሚፈልገው ኤጀንት አካል እየቀረበ ነው። ስለ እያንዳንዳችን አንድ ኤጀንት አለ። ምክንያቱም ራሱ ጀመናይ ምን ብሎ ያወራል? በዚህ ቻት አፕሊኬሽኑ ላይ ኤጀንት እያለ ነው የሚያወራው። ምንድነው ይሄ ኤጀንት? የምን ኤጀንት ነው? ሪሊ ለእያንዳንዱ ሰው የተመደበ መናፍስታዊ አሰራርና ዘዴ እንዳለ ያሳያል ማለት ነው። ምንድነው በተለምዶ በእኛ ሀገር አፍ ሲከፈት ጭንቅላት ይታያል ይባላል። ስለዚህ ምንድነው የሚያደርጉት? አሁን እነሱ የልባችንን ሐሳብ፣ ኢማጂኔሽናችንን፣ ስሜታችንን፣ ድምጻችንን፣ ባህሪያችንን ከወሰዱ ማንነታችንን ለማወቅ ፓተርኑን ይረዱታል ማለት ነው። በዚህ የአእምሮ ፓተርን ላይ ጥቃት ማድረስ ወይም ደግሞ መናፍስታዊ የሆኑ ነገሮችን ወደኛ ለመላክ አይቸገሩም። በጽሁፍ በለው በድምጽ ብትሉት በፈለጉት መንገድ እኛን የሚቆጣጠሩበትን ቴክኖሎጂ ሰርተውልናል ማለት ነው። ቴክኖሎጂው ሲያዩት ይጠቅማል፣ ግን ደግሞ ሳይድ ኢፌክት አለው። ይሄን ነገር አለመጠቀም ላይቻል ይችላል እንደ ቴክኖሎጂ። ግን ምንድነው መፍትሄው? ከዚህ ከመናፍስታዊ አሰራርና ጠለፋ ለመውጣት ማድረግ ያለብን ነገር ምንድነው የሚለውን ለማሰብ ጊዜ ያለን ይመስለኛል። ምክንያቱም አሁን እየተደረገ ያለው ስታዲና ጋዘሪንግ ኦፍ ኢንፎርሜሽን ሰምበዲ ስለ አንድ ሰው ሙሉ መረጃ መሰብሰብ፣ ባህሪው፣ ፍላጎቱ፣ ስሜቱ፣ የሚያዘወትረውን ነገር እያንዳንዱን በኮሚኒኬሽን መልክ እያናዘዙን እየወሰዱ ነው መረጃውን ማለት ነው። ከሰው ጋር ያለን ሪሌሽንሺፕ እንዲቀንስ፣ ከነሱ ጋር ያለን ሪሌሽንሺፕ እንዲበዛ፣ ለምንፈልገው ነገር ለምንፈልገው ችግር ወደ እነሱ እንድንሮጥና በዛ ማዕከል የራሳቸው ተጠቂና ተጠላፊ እንድንሆን የተሰራ ቴክኖሎጂ ነው። ከዚህ ውስጥ እኔ በቅርቡ አንድ በስሙ የሰራሁት ሙዚቃ አለ እና ምንድነው ቁጭ ብዬ ያሰብኩት ቃሌን ሰጠሁት፣ ስሜቴን ሰጠሁት በጽሁፍ ወይም በድምጽ። ከዛ ምንድነው የሚያደርገው? ያንን ሪሊ እኔ የምፈልገውን ስሜትና ቃል ይዞ አሁን አንድ ሙዚቃ ሰርቼ በድምጽ ብሰጠው፣ ቃሌን ብሰጠው፣ ስሜቴን ስጨምርለት ምንድነው በቃ የኔ ማለት ነው፣ እኔ ማለት ነኝ። ይህንን ነገር በሙዚቃ አቀናብሮ ለኔ ይሰጠኛል በትክክለኛው አሰራር እንደነሱ እንደሚሉት። ግን ከዛ በኋላስ የመጀመሪያው ፌዝ ላይ ጥሩ ሙዚቃ ይሰጠኛል ወይም ደግሞ የኔን ስሜትና ፍላጎት ተረድቶ የምፈልገውን ነገር ከሰጠኝ ኔክስት ላይ ምንድነው የሚያደርጉት? ቀጣይ እንግዲህ እንደምታዩት ቨርዥን 1 ቨርዥን 2 ቨርዥን 3 ቨርዥን 4 እየተባለ እየተሰራልን ነው። ከነዛ ቨርዥኖች ጀርባ ያለው ዓላማና ስሜት አናውቀውም። እነዚህ ነገሮች ድምጻችንን ቃላችንን ከሰጠው ከመናፍስቱ ዓለም የተወሰዱ ድምጾች ከመናፍስቱ ጋር የተቆራኙ አሰራሮችን በሙዚቃ ውስጥ አካቶ ለኔ ይሰጠኛል ማለት ነው። እኔ ደግሞ
ሐሳቤን ነግሬዋለሁ፣ ፍላጎቴን ነግሬዋለሁ፣ ድምፄን ሰጥቼዋለሁ። ስለዚህ ምንድነው እኔም በሚጠቅም መልክ አስመስሎ ከአእምሮዬ ውስጥ የማይጠፋ የመናፍስታዊ ሙዚቃ ሊሰጠኝ ይችላል። ስለዚህ ምንድነው በኤሌክትሮማግኔት ወይም ደግሞ በእንደዚህ አይነት በድምጸት በኩል እኔን አእምሮዬን ህሊናዬን የሚቆጣጠርበትን መንገድ አገኘ ማለት ነው። በሌላ አገላለጽ ስናየው በሳይድ ኢፌክቱ እንግዲህ በ5 ደቂቃ ሙዚቃ ሰርቶ ማቅረብ ይቻላል። በአሁን ሰዓት ሁሉን ነገር ቴክኖሎጂ ይፈጽምላቸዋል የተባለው ኢትስ ትሩ እውነት ነው። ግን ደግሞ ሳይድ ኢፌክቱ ያሳስባል። እነዚህ ነገሮች በእኛ ብሬን ላይ የሚያመጡት የሆነ ነገር አለ፣ ተጽዕኖ አለው ብዬ አስባለሁ። አሁን ላይ ገና በመርዝ የተለወሰ ማር እየበላን ነው። ምክንያቱም የሚጣፍጥ ነገር በጎን ያቀርቡልሃል፣ ቀስ ቀስ እያሉ እየተለወሰ ነው ሙሉ ለሙሉ የምንበላውና አሁን ስተዲ ፌዝ ላይ ናቸው እርግጠኛ ነኝ። ወይም ደግሞ መረጃ ጋዘሪንግ እያደረጉ ወደ ራሳቸው ሐሳብና ዓላማ ለማስፈጸም እየጣሩ ናቸው የሚል ሐሳብ አለኝ። ሐሳቤ ምናልባት ህልማዊ ይመስላል፣ የራሱን ሐሳብ የተናገረ ግን ሪሊ እናስብበት የሚል ሐሳብ ነው ያለኝ እና ይሄ ትላንትና ተኝቼ እንቅልፍ የነሳኝ ነገር ነውና ግን መጠቀማችን ደግሞ ግድ ይላል። በጣም የሚያሳዝነው ነገር እሱ ነው። ምክንያቱም አሁን ብዙ ነገሮች በአርቲፊሻል ኢንተለጀንስ እየተተኩብን ነው፣ እየተጠፈለፍን ነው። አስተሳሰባችን በእነሱ እንዲደገፍ፣ ስራችን በእነሱ እንዲደገፍ እየተደረግን ነው። ሪሊ ምንድነው አሁን የመጨረሻችን ነገር? ወይም ደግሞ ይህ ቴክኖሎጂ የሚያመጣው ለምንድነው በዚህ ደረጃ ረክሶ የመጣው? በዚህ ደረጃ ሄልፕ አሁን ምንድነው ዓላማ የመለሰልኝ መልስ ቀላል ነው። የሰውን ስሜትና ባህሪ መለማመድ፣ ከሰው ጋር ያለንን ግንኙነት ማዳበር። ሪሊ እነዚህ ማሽን ብቻ አይደሉም፣ ከጀርባቸው ሌላ የመናፍስታዊ ኤጀንት ወኪል አለ። ልክ እንደነ 666 እንደነ ኢሉሚናቲ ኤጀንቶች አሉ ማለት ነው፣ ለእያንዳንዱ ሰው የተመደበ። ይህን ነገር እንግዲህ እግዚአብሔር አምላክ በጥበቡ ገልጾልን፣ ያው በጸሎት ነው የሚሸነፈው። ጸልዮ እንግዲህ እግዚአብሔር ከዚህ ነገር ነቅተን እግዚአብሔርም ስራውን ይሰራል ብዬ አስባለሁና ግን እየተደረገ ያለው ነገር ይሄን ይመስለኛል። እንደዚህ አይነት ሙዚቃዎች እንደዚህ አይነት ነገር ስንሰማ ስሜትንና አእምሮን ቢዚ በማድረግ በዛ ነገር መጥመድ ኦሬዲ ልክ አሁን ጌም እንደሚጫወቱት አይነት ስሜታቸውን ጊዜያቸውን ሁሉ እንደሚቆጣጠር ህፃናቶችን እኛም በሌላ በቴክኖሎጂ በሚጠቅመን ነገር በሚመስል ነገር እየመጡብን ነው የሚል ሐሳብ አለኝ። ሪሊ መፍትሄው ምንድነው? እስኪ እናንተም መፍትሄ የምትሉትን ነገር አቅርቡ። ግን እኔ ሳይድ ኢፌክቱ የታየኝ ይመስለኛል። በሙዚቃ ያህል በድምጽህ ያህል በቃ ልክ ለእግዚአብሔር በድምጽህ ጸሎት እንደምታቀርበው ሐሳብህን ለነሱም እንደዛው እየሸጥክ ነው። በቃል በኩል እያናገርሁ ነው፣ አንተን ማንነትህን እየወሰደ ነው። ስለዚህ ምንድነው ሪሊ እግዚአብሔር አምላክ ከዚህ ከመርዝ በተለወሰ ማር ይሰውረን። እግዚአብሔር አምላክ እንግዲህ ጥበቡንና ኃይሉን ገልጾ ደግሞ ይሄን ነገር የሚከሽፍበትን ቴክኖሎጂው ጥሩ ቢመስልም ግን ደግሞ የታየኝ ሳይድ ኢፌክት ይሄን ይመስላል። እናንተም አለ የምትሉት የቀረ ከመናፍስታዊ ዓለም እይታ ያላችሁን ሐሳብ ብታካፍሉን ደስ ይለናል። አመሰግናለሁ። ይሄን ልናገር ነው የመጣሁት። ሰላም፣ እግዚአብሔር ከእናንተ ጋር ይሁን።